ሰላም ጤና ይስጥልን የቻናል ቤተሰቦች፣ እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ እንግዲህ ኮሜንት ላይ በተጻፈልኝ ጥያቄ መሰረት ነው ማብራሪያ ይዤላችሁ የመጣሁት ማለት ነው። ስለ ፍርግርግ ስራልን የሚሉ ጥያቄዎችን ብዙ ስቀበል ነበረ። ፍርግርግ ምንድን ነው የሚለውን ጥያቄ ለመመለስ ነው። እንግዲህ ፍርግርግ ብለን የምንጠራው ወይ ደግሞ ባለ 4 ወይም ባለ 6 ሊሆን ይችላል። 4 or 6 ዲጂት ግሪድ ሪፈረንስ እያልን የምንጠራው ማለት ነው። እነዚህ እንግዲህ በካርታ ላይ የኬክሮስ እና ኬንትሮስ መስመሮችን ተጠቅመን እንዴት የቦታዎችን ባለ 4 እና ባለ 6 አሃዝ ፍርግርግ ማጣቀሻ ስርዓትን ማግኘት እንችላለን ወይ ደግሞ ማወቅ እንችላለን፣ ወይ ደግሞ እንደዛ ቢሰጠንስ እንዴት ፈልገን ካርታ ላይ ልናገኛቸው እንችላለን የሚለውን ጥያቄ የሚመልስልን ነው የሚሆነው ማለት ነው። ይሄ እንግዲህ እዚህ ጋር መጀመሪያ ላይ የምትመለከቱት ወይም ባለ 4 ያስቀመጡት ማለት ነው፣ ወይም ባለ 4 ብለን ያስቀመጥነው ይህ እዚህ ጋር የምትመለከቱት በ5ኛ ክፍል የሳይንስ መጽሐፍ ላይ የሚገኝ ምሳሌ ነው። ይሄም እንግዲህ ሀሌታዋን እንደ ምሳሌ አስቀምጧል። ሀሌታዋን መጽሐፉ ላይ ምንድነው ያለው 27 28 ብሎ አስቀምጧል። ይሄ ማለት 27 28 እዚህ ጋር የምትመለከቱት የሀሌታዋ ማለት እችኛዋ ስኩዌር ናት። የዚች የሀሌታዋ ምንድነው ባለ 4 አሃዝ ምን ፍርግርግ ማጣቀሻ ስርዓት ነው ማለት። ስለዚህ ይሄንን ካስቀመጠ በኋላ የለን እና የሐመር ውሃን እናንተ እንድትሰሩ ምን አድርጓል ማለት ነው አስቀምጧል ወይም ጠይቋል ማለት ነው። እንዴት እንሰራለን የሚለውን እንመለከታለን። እዚህ ጋር የምታዩት እንግዲህ ምንም አይነት የተቀመጠና የተሰጠ ቁጥር የለንም። ስለዚህ እነዚህን ቁጥሮች ከየት አመጣን ነው አሁን ትልቁ ጥያቄ። እዚህ ጋር 27 28 የሚሉ ቁጥሮች ከየት መጡ የሚለውን መጀመሪያ እንመልሳለን ማለት ነው። ይሄንን ስንሰራ እንግዲህ መጀመሪያ ሁልጊዜ ስለ ፍርግርግ ስንሰራ ወይም ደግሞ ስለ ፍርግርግ ማጣቀሻ ወይም ሪፈረንስ ሲስተም ስንሰራ የምናነሳው ወይም የምንጽፈው መጀመሪያ ላይ የሚገኘው የኢስቲንግ ብለን የምንጠራው ነው፣ ወይም ደግሞ ወደዚህ ወደ ምስራቅ የሚሄደው ማለት ነው። ከዛ ቀጥለን ኖርዚንጋችንን ምን እናደርጋለን እናስቀምጣለን ማለት ነው። በዚህ መሰረት እንግዲህ የዚህን ባለ 4 አሃዝ ፍርግርግ ስንፈልግ መነሻችን ራይት ሃንድ ኮርነር ነው። ራይት ሃንድ ኮርነር ምን ማለት የስኩዌሯ ነው የምንከተለው ማለት ነው። የስኩዌሯ ራይት ሃንድ ኮርነር ማለት እቺ ናት። እዚች ጋር እንመጣና መነሻችንን እናደርጋለን ማለት ነው። ስለዚህ እቺን ይዘን መጀመሪያ ወዴት ወደ ኢስቲንጉ እንመጣ ነው። ወደ ኢስቲንጉ ስንመጣ ቀድሞ የሚጻፈው የኢስቲንጉ ነው ብያቸዋለሁ። የኢስቲንጉ ስለሆነ ወደዚች ስንመጣ እቺ ስንት ሆናለች 27 ሆናለች ማለት ነው። ከዛ ደግሞ ቀጥለን የምንጽፈው ሁለተኛ ወይም ይሄ ኖርዚንጋችን ነው። ኖርዚንጉ ማለት ደግሞ ከዚች ነጥብ ወዴት ነው የምንሄደው ወደዚህ ነው የምንመጣው። ከዚህ ነጥብ ወደዚህ ስንመጣ እዚች ጋር 28 እናገኛለን ማለት ነው። ስለዚህ 27 28 የዚች የነጥብ ሀ ምንድነው ባለ 4 አሃዝ ፍርግርግ ማጣቀሻ ስርዓት ነው ማለት ነው። ይሄን ካልን እንግዲህ በቀላሉ ቁጥሮችን በዚህ ይሄን 27 ነው ይሄ 28 ነው ካልን ቀጥለን 27 እዚህ ፊት ለፊት ላይ ስንት አለችን 26 አለን። 27 28 29 30 እናደርጋለን ማለት ነው። ከዛ በኋላ የምናደርገው ምንድነው 28 ነው ይሄኛው። ስለዚህ እዚህ ጋር 27 28 29 30። ስለዚህ ምን አደረግን ቁጥሮችን በቀላሉ አገኘን ማለት ነው። ከዚህ በኋላ ለና ሐመር ውሃን ለመስራት ምንም የሚያስቸግረን ነገር አይኖርም። ስለዚህ ለማለት እቺ ናት፣ ለማለት እቺ ናት። እቺ ስኩዌር የምትገኝበትን ነው የምንገልጸው ማለት ነው። ይሄን ስንገልጽ የት እንመጣለን ብያቸዋለሁ። እዚች ጋር ራይት ሃንድ ኮርነር ላይ እንመጣለን ማለት ነው። የዚህ የስኩዌሯ ራይት ሃንድ ኮርነር ላይ እንመጣለን። ስለዚህ እቺን ወደ ታች ኤክስቴንድ ስናደርግ የምናገኘው ማንን ነው ለማን እናገኛለን 29 እናገኛለን ማለት ነው። 29 እናገኛለን። ከዛ ደግሞ ቀጥለን ማን ነው የምንሰራው ብያቸዋለሁ ኖርዚንጋችን። ኖርዚንጉን ደግሞ ወዴት እንመጣለን ወደዚህ እንመጣለን። ስንመጣ ወደዚህ ጋር ማን አለን 27 አለን ማለት ነው። 27 አለን። ደን ባለ 4 አሃዝ ምንድነው ፍርግርግ ማጣቀሻ ስርዓት ነው። የማን የነጥብ ለማለት ነው። እዚህ ጋር መታልኛት ያለን የሃንድ ቅድም እዚህ ጋር ሰርተናል። አሁን ደግሞ የሐመር ውሃን እንሰራለን። ሐመር ውሃ ማለት ደግሞ ማናት ይኸው እዚህ ጋር የምትመለከቷት ስኩዌር ማለት ነው። ይኸው እቺ ናት ሐመር ውሃ። ስለዚህ የዚህችን ለመፈለግ የት እንመጣለን? ይኸው ራይት ሃንድ ኮርነር ላይ እዚህ ጋር እንመጣለን። እቺን ምልክት እናደርግና እቺን ተከትለን ወዴት እንሄዳለን? ወደ ኢስቲንጋችን። ወደ ኢስት የተጻፈው ጋር ስንመጣ ማን አለችን? እቺ 28 አለን። 28ን ከዚህ እንወስዳለን። ደን እቺን ተከትለን ደግሞ ወዴት እንሄዳለን? ወደዚህ ማለት ነው። እቺን ተከትለን ወደዚህ ስንሄድ ማን አለን? ማን አለን ማለት ነው 29። ስለዚህ 28 29 የማን የሐመር ውሃ
ባለ አራት አሃድ ምንድነው ፍርግርግ ማጣቀሻ ስርዓቱ ነው ማለት። ስለዚህ ለና ሐመርሃ እንዲህ ብላችሁ ምን ማድረግ ትችላላችሁ ማለት ነው መጻፍ ትችላላችሁ ማለት ነው። ስለዚህ ፍርግርግ ባለ አራት አሃድ ሲሆን ይሄን ይመስላል ማለት ነው። ሶ አሁን ደግሞ ከዚህ በታች ቀጥለን ባለ ስድስት ሲሆንስ እንዴት እንሰራለን ነው፣ ወይ ደግሞ ባለ ስድስቱ ከባለ አራቱ ምን የተለየ ነገር አለው የሚለውን እንመልከት። ሶ ይሄን ስንመለከት እንግዲህ እዚህ ጋር ነጥቦችን እንስጥ። እዚህ ጋር እቺን ሀ እናርጋት ለ ከዛ ሐመርሃ መ እና እቺን ሰ እናርጋትና እንፈልግ። የሐሌታዋን መጀመሪያ እንፈልግ። ሐሌታዋ ባለ ስድስት አሃዱ ነው የምንፈልገው። ሶ ሐሌታዋ ማለት እቺ ናት። ልክ ቅድም እዛ ላይ እንደሰራ ነው ሁሉ ባለ አራት እንደሰራ ነው ሁሉ ሐሌታዋ እቺ ናት ሐሌታዋ። ስለዚህ የዚችን ባለ ስድስት አሃድ ለመፈለግ ምን እናደርጋለን? አሁንም እቺን ራይት ሃንድ ኮርነራችን ምንድነው መነሻችን ናት ማለት ነው። ስለዚህ እቺን ተከትለን ወርታችን እንሄዳለን። ማን እናገኛለን? 10 ከዛ ቀጥለን ምንድነው የምናደርገው? ሁለተኛው ስቴፓችን 10ን ከጻፍን በኋላ ከዛ ወደዚህ ስኩዌሩ ምን እናደርጋለን? 10 እንቆጥራለን ማለት ነው። ስለዚህ እቺን ስኩዌሯን ብቻ ወደ ጎን 10 እንቆጥራለን። ወደዚህ 10 ከሄድን በኋላ ምን ያክል እናገኛለን ነው ይሄኛውን እቺኛዋ ሴንተር ድረስ ያለችው ማለት ነው። ሶ 1 2 3 4 5 6 ስለዚህ 6 ኦልሞስት ወደ 7 የሚጠጋ ነው። ወስደን ምን እናደርጋለን? 7 እናደርጋለን ማለት ነው። 7 እናደርጋለን። ስለዚህ ወደዚህ ስንት ሆነ? ጨረስን ማለት ነው። ኢስቲንጉን ጨረስን 10 7 ደን ቀጥለን ደግሞ ማን ነው እቺ ነጥብ ተከትለ የት እንመጣለን? ወደዚህ እንመጣለን ማለት ወደ ኖርዚንግ ስንሄድ ማን እናገኛለን? 51 ሶ 51 ከዛ ደሞስ ቀጥለን የምናደርገው ምንድነው? ከዚህ ከ51 ወደ ላይ ደግሞ ወደ ለ10 እንከፍላለን ማለት ነው። ስኬሯን እቺን ለ10 እንከፍላለን። ስለዚህ እቺን ለ10 ከከፈልን በኋላ 1 2 3 4 5 6 7 8 9 10 ስለዚህ አሁንም ቢያንስ እቺን ወደ ላይ ስንሄድ 1 2 3 4 5 6 7 8 ይሄው በቃ 8 እዚህ ጋር እቺን ኤክስቴንድ ስናደርጋት እዚህ ጋር ነው ማለት። ስለዚህ ምን እንላለን? 51 8 እንላለን ማለት ነው። ስለዚህ 10 75 ወይ ደግሞ 107 5 18 የማን ነው? የነጥብ ሀ ምንድነው? የነጥብ ሀ ባለ 6 አሃድ ፍርግርግ ማጣቀሻ ነው ማለት ነው። ደን ለን እንስራ። እናንተ ቪዲዮውን እያቆማችሁ ምን እያደረጋችሁ ቀድማችሁ እየተለማመዳችሁ እንድትሄዱ ማለት ነው። ሰው ቀጥለን ደግሞ ማን ነው የምንሰራው? ለን ነው የምንሰራው። ለን ስንሰራ አሁንም ምን እናደርጋለን? እንለያታለን ማለት ነው። እቺን ስኩዌር ነው የምንሰራው። እቺ ነጥብ ወይ ደግሞ ነጥብ ለ ምን ውስጥ ትገኛለች? ነጥብ ለ ምን ውስጥ ትገኛለች ማለት ነው? እዚህ ስኩዌር ውስጥ ትገኛለች ማለት ነው። ስለዚህ እቺን ስኩዌር እንወስዳለን እንደቀደሙ። ይሄው እቺን መነሻ እናደርገና ስንት አለን? ለ እኩል ይሆናል 12 አይደለ? እቺኛዋ 12 ናት። ከዛ 1 2 3 4 5 6 7 8 9 10 ከዛ በኋላ 1 2 አትሊስት ሁለት እናደርጋታለን። ከዛ ቀጥለን ምን እናደርጋለን ማለት ነው? ከዛ ደግሞ ኖርዚንጋችን እንመጣለን። ኖርዚንጋችን 50 ላይ ነው። 50 ከዛ 1 2 3 4 5 6 7 8 9 10 ብለን ይሄን 10 ስኬል እናደርጋለን። ለ10 እንከፍለውና እዛ 1 2 3 4 በቃ 4 ድረስ። ስለዚህ እቺን 4 እናደርጋለን ማለት ነው። ወደ ላይ እንቆጥርና ማለት ነው። ስለዚህ እቺን 4 እናደርጋለን። 4ን ወደዚህ ስናደርግ ከዛ 1 2 3 1 2 3 1 2 ኖርማሊ 2ን እቺን ስናደርጋት ስለዚህ እቺ የምትገኝበት ፖይንት ትሆናለች ማለት ነው። እቺ የምትገኝበት ፖይንት ትሆናለች። ከዛ ሐመርሃን እንሰራለን። ሐመርሃን ስንሰራ ደግሞ ይሄው ሐመርሃ አሁንም በዚች ስኬል ውስጥ እናገኛታለን፣ ወይም በዚች ስኬል ውስጥ ነው ሐመርሃ የምትገኘው። ስለዚህ ሐመርሃ ማለት ደግሞ የሐመርሃ እንዴት እንጽፋለን? አሁንም መነሻችን ማን ነው? እቺ ትሆናለች ማለት ዘን ታች ስንመጣ እናለን we have 10 10 አይደለ? ከዛ 1 2 3 4 5 6 7 8 ከዛ ኖርዚንጋችን 54 ከዛ ደግሞ 1 2 ወደ ላይ እንሄድም መስመሩ ላይ ስላለ ምን አድርገን እንወስዳለን ማለት ነው? ዜሮ እንጽፋለን ማለት ነው። መስመሩ ላይ ስለሆነ ወደ ላይ የሄደበት ስለሌለ ዜሮ አድርገን እንወስዳለን። መ ማለት ደግሞ የታለች? ይኸው እዚህ ጋር ናት። መ ማለት ደግሞ እጁት እዚህ ጋር የምትመለከቷት ማለት ነው። ስለዚህ መን ደግሞ ስንሰራ አሁንም መነሻችንን እቺን ራይት ሃንድ ኮርነር እናደርግና ስንት አለን? we have 13 ከዛ
1 2 3 4 5 6 7 8 8 ከዛ እቺን ተከትለን ስንመጣ 54 ከዛ ምን ላይ ነው እንትኑ ላይ ነው መስመሩ ላይ ስለሆነ ዜሮን እንወስዳለን ማለት ነው። ሶ ቀጥለን ደግሞ ሰን እንሰራለን። ሰን ስንሰራ አሁንም መነሻችን የምናደርገው ማንን ነው? ራይት ሃንድ ኮርነር ነው። ስንት አለን? ሰ 14 14 ከዛ 1 2 3 4 5 6 7 8 9 10 ዘን 1 2 3 4 5 6 ላይ ብናደርጋት ሴንተሯን ለማግኘት ማለት ነው። 6 ከዛስ እቺን ተከትለን እንመጣለን 51 ከዛ ወደ ላይ እንሄዳለን 1 2 3 4 5 6 7 8 9 ላይ እናደርገዋለን ማለት ነው። በቃ ስለዚህ ይሄኛው የነዚህ ነጥቦች ባለ ስንት ነው? ባለ 6 አሃዝ ፍርግርግ ማጣቀሻ ስርዓት ነው ማለት ነው። ስርዓት አድርገን እንወስዳለን ማለት ነው። ስለዚህ በቀላሉ ባለ አራት አሃዝ ሲሆንና ባለ 6 አሃዝ ሲሆን የፍርግርግ አፈላለግ ወይም የፍርግርግ ማጣቀሻ ወይም ግሪድ ሪፈረንስ ሲስተም እንዴት እንፈልጋለን የሚለውን በዚህ መልኩ በቀላሉ መስራትና በቀላሉ መረዳት የምንችላቸው መሆኑን እንድታውቁት ነው። ይህንን ቪዲዮ የምትመለከቱ ተማሪዎች ከሆናችሁ በቀላሉ እንዴት እንደሚፈለግ በግልጽነት የተረዳችሁ ይመስለኛል። መምህራን ከሆናችሁም ደግሞ ለተማሪዎቻችን በዚህ መልኩ ቀለል አድርገን ማስረዳትና እንዲገባቸው ማድረግ እንችላለን ማለት ነው። ስለዚህ እነዚህንና እንግዲህ ሌሎች እንዲህን መሰል ሳይንሳዊ ትምህርቶችን ወይም ሳይንሳዊ ማብራሪያዎችን የምታገኙበት ቻናል ነው። ከዚህ ባሻገር እንግዲህ ቪዲዮዎቹን ወይም በዚህ ቻናል ስር የሚገኙ ቪዲዮዎችን እየተመለከታችሁ ግልጽ ያልሆነላችሁ ፓርት ካለ ከዚህ በተጨማሪ እንዲሰራላችሁ የምትፈልጉ ቦታዎች ወይም ኤሪያዎች ካሉ ኮሜንት ላይ መጠየቅ ትችላላችሁ። ቸር ቆዩልኝ።